ስጋዬና ነፍሴ በኔ ያመፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት እማውቀውን ሁሉ ቃሌን ለማሰማት እንድቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቱን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና ግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛ ሌሊት ሰባተኛው ሰማይ ሰባተኛ ችሎት እንደ ወንጀለኛ ቀረብኩኝ ተግዜር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨመደው ይዘውኝ ተዚያው ተችሎቱ ሰማይ ላይ ተክለውኝ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደ እኔ ጠቁመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው። እግዚአብሔር በመንበሩ እንደተሰየመ ትዕግስቱን እያጣ ቁጣው እየጋመ ለሰባት ዓመታት ከሰባት ደቂቃ አስተዋለኝና ከጎኔ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ። የቶቹን ጌታዬ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ሥጋዬን ከጎኔ ተገትሮ አየሁት። በሆዴ ደንግጬ በስመ አብ ልል ብፈልግ ሆዴን ውስጥ ያጣሁት። እንዲህ በእግዚአብሔር ችሎት ማዋረዱ አናዶኝ መለመላ ግንዱን መቆሙ ሰቅጥጦኝ ሥጋዬ ስባቱ ግማቱ አሳፍሮኝ ልርቀው ልሸሸው አላውቀውም ልል ስል እርቃኗን ቆማለች ነፍሴ በቀኝ በኩል። ሽምቅቅ ልላልኩና በነፍሴ ርቃንነት መሸማቀቄን ነፍሴን ከኔ ያጣሁት። በግራ ሥጋዬ በቀኝ ነፍሴ እኔ መሃል ሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር። ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አረገና አንገቱን አቅንቶ ችሎቱን ቃኘና ያን የሰማይ ዶሴ እያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ። ነፍስና ሥጋዬ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ በመሃል ሆኜ የበደልኳቸውን ሰባት በጋና ሰባት ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት። የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ በላ ምትለውን ልስማህ ንገረኛ፣ ታምናለህ አታምንም አለኝ በአማርኛ። ምኑን ነው ጌታዬ አልኩት በእግዚአብሔርኛ። እግዚአብሔር ያለ ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም አየና ይንከተከት ጀመር ተደሞ እንደገና። ሰባት በጋና ሰባት ሙሉ ክረምት ሲነበብ የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው። ችሎት የታደመው ሁሉም አብሮ ሳቀ። ሚካኤል ደስ አለው፣ ገብርኤል ፈነደቀ፣ ሳጥናኤል ዘለለ፣ ቤልዜቡል ቧረቀ። ሥጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን አንድ ጊዜ ቤልዜቡልን አንዴ ሚካኤልን አንደዜ እግዚአብሔርን አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናግጠን ሰባት ጊዜ 70 ዓመታት ቆይተን በሰባተኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደው እንባቸውም ደርቆ ሰባተኛው ችሎት ጸጥ አለ ባንድ አፍታ። ሥጋዬ ውስጥ ያለው ልቤ ልቡ መታ፣ ነፍሴ ተደበቀች ነፍሴ ውስጥ ገብታ፣ እኔም ውስጥ ዝም አለ የውስጤ ዝምታ። እግዚአብሔር እንደገና ካባውን ደረበ፣ ጨበጠ በትሩን፣ አጠለቀ ዘውዱን። አንዴ ሚካኤልን አንዴ ሳጥናኤልን ግራ ቀኝ አየና ምን እንደው ፍርዳቸው ሐሳብ እንዲሰጡ በእጁ ጋበዛቸው። ሳጥናኤል ሐሳቡን ይፎክረው ጀመር። ሥጋውን በድሏል በእውነት ይፍጡር፣
ምንም የማያውቀው የዋሁን ሥጋውን ለሰው ይምሰል ብቻ ወይ ላይ ጠቅማት ነፍሱን አንገላቷልና ይህንን ውብ ሥጋ ይህንን ውብ ገላውን እግዚአብሔር በጥበብ ነፍስና ሥጋውን በውስጡ አዋህደ ሰተኛ ሁኑን ይዤው ልሂድና ላሳየው ሲኦልን አለና ፎከረ። እንደተገለለ ሚካኤል በተራው ሐሳቡን ቀጠለ። ነፍሱ በምድር ላይ በእውነት ተጨንቃለች። ከዚህ ሥጋ ጋር መኖር አልፈልግም ልቀቀኝ ብላለች። ግን በግብዝነት ለማይጠቅመው ነገር ለሥጋ እያደላ ቢበድላት መጣች ይኸው አቤት ብላ። የምድሩ ስቃይዋ መከራ ፍዳዋ ይበቃታልና ነፍሱን ከሥጋዋ በዚህ በፍጡር ውስጥ አንድ ላይ አኑረው ስጠኝ ይዤው ልሂድ ገነት ይሁን ቦታው አለና ቁጭ አለ ሚካኤል በፈንታው። እግዚአብሔር በታሪኩ አይቶት የማያውቀው ግራ የሚያጋባ ዳኝነት ገጠመው። ለማን እንደሚሰጥ ብይኑ አስጨነቀው። አሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድም ለነፍሱ ወይ ለሥጋው ያድራል፣ እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ ያለ ፍርዱን በእግዚአብሔርኛ እንዳንተ ያለ ፍጡር መፍጠሬን በምድር ማስታወስ አቃተኝ እጠራጠር ጀመር። ነፍስና ሥጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቅት? ሥጋህን በድለ ለነፍስህ አላደላ፣ ነፍስህን አጉድፈ ሥጋህን አልጠቀምህ። ለሲኦል አትመጥን፣ ለገነት አትበቃ፣ ለፍርድ ማትመጭ አስቸጋሪ ነገር አወዛጋቢ ቃ ነህና ሂድ በቃ ሄደ ዘላለም ኑር ከመጣህበቱ። ሥጋህን ሳጥናኤል ይውሰደው ወደ ርስቱ፣ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ። ሰባተኛው ችሎት ይህም ፍርድ አግኝቼ ሥጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ሥጋ ለነፍስ እንድኖር ፈቅዶልኝ ባዶን ሂድ ብሎኝ ባዶን መጣሁኝ።